ጤና ይስጥልን የተከበራችሁ የህብር ሬዲዮ አድማጮች የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አሰፋና ታምሩ ገዳንን። በቅድሚያም አርዕስተ ዜና። የጦርነቱ መቀጠል የህወሓት መሪዎችን በቅርብ ርቀት ማየታቸውና ስብሃት ነጋ ጭምር እንዳሉበት በግንባር ያሉ ኮሎኔል መግለጻቸው፣ የብልጽግና ፓርቲ ክፍፍል፣ የህወሓት ደጋፊዎች መቀሌ ላይ ተጋጭተው ህይወት መጥፋቱ፣ ዶክተር ደብረጽዮን የኤርትራ ወታደሮችን አስመልክተው ያቀረቡት ክስ፣ ሰላማዊ ሰዎች ላይ የተወረወረ ከባድ የጦር መሳሪያ ጉዳት ማድረሱ፣ የባንዲራ ጉዳይና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የህወሓት መሪዎች የመሸጉበት ተንቤን ዋሻዎች አቅራቢያ ጦርነት እየተካሄደ ነው። አየር ኃይል በሰው አልባ አውሮፕላኖች ጭምር ጥቃት ሰንዝሯል ተብሏል። የህወሓት መሪዎች ዋና ማዘዣ ጣቢያ ሀገረ ሰላም ተንቤን በአስቸጋሪ የተንቤን ተራራዎች ውስጥ በተፈልፈሉ ዘመናዊ ዋሻዎች ሲሆን ተፈላጊ ዋና አመራሮችን አሳልፎ ላለመስጠት የትግራይ ልዩ ኃይል ዙሪያውን በፈንጂና ምሽግ አጥሮ ዙሪያውን ከከበበው መከላከያ ሰራዊት ጋር ውጊያ መጀመሩ ታወቀ። ከትላንት ማምሻውን ጀምሮ የትግራይ ልዩ ኃይል የከፈተውን ውጊያ ተከትሎ የመከላከያ ሰራዊቱ የማጥቃት እርምጃ እየወሰደ ሲሆን የህወሓት ጦር ከዋግ ጋር በሚያዋስነው በዚህ ቦታ የመሸጉ መሪዎቹ ያሉበትን ዋሻ እንዳይገባ ቀድሞ ገዢ መሬቶችን በመያዝ ለመከላከል እየሞከረ ይገኛል። ጦርነቱ ሰፍቷል። መከላከያ በህወሓት ቁጥጥር ስር የነበረችውን ሀገረ ሰላምን ከተማ ትላንት ተቆጣጥሮ ወደ ዋሻዎቹ ዙሪያ የተጠጋ ሲሆን ማምሻውን ድረስ ጦርነቱ እንደቀጠለ ታውቋል። በተንቤን ማይ ለሚን አካባቢ በርከት ያሉ ዘመናዊና የተፈጥሮ ዋሻዎችን ለዓመታት ሲያዘጋጅ የነበረው የህወሓት ኃይል ከመቀሌ አብረው የሸሹት ድምፀ ወያኔ ጭምር በዚህ ስፍራ ካሉ ዋሻዎች የሚተላለፍ ሲሆን ከተከዜ ሸለቆ ጀምሮ ለክፉ ቀን ያዘጋጃቸው ዘመናዊና የተፈጥሮ ዋሻዎች የተለያዩ አገልግሎቶች ያሉት ሲሆን ወደ እነዚህ ዋሻዎች ላለማስጠጋት ቀድሞ ትንኮሳ መክፈቱና ይህንኑ ለመከላከል የከበበው ኃይል ወደ ተኩስ መግባቱን ተከትሎ ውጊያው እየተጋጋለ መሄዱ ተነግሯል። የኢትዮጵያ አየር ኃይል ሰው አልባ አውሮፕላኖችን ዛሬም ለጥቃት መዋሉንና በዋሻው አካባቢ የሚገኙ ምሽጎችን ለመደርመስ ጥቃቶች መሰንዘሩ ታውቋል። የህወሓት ዋና አመራሮች መቀሌ በመከላከያ ሰራዊቱ ከመያዙም ቀደም ብለው አንዳንዶቹ እዚህ መሆናቸውን የሚጠቁሙት እነዚሁ ምንጮች በተለይም የፖለቲካ አመራሩም የተቆጣጠረው በህወሓት ጄኔራሎች የሚመራውና ወታደራዊ ክንፍ የሚባለው ቡድን ቀድሞ በእነዚህ ዋሻዎች ውስጥ እንደነበር ይናገራሉ። ህወሓት ኃይሉን ከፋፍሎ በትግራይ ያለውን ሰራዊት የትኩረት አቅጣጫ ለመቀየር ግጭቶችን ሆን ብሎ በየቦታው ለማስነሳት ሙከራ እንደሚያደርግም የሚናገሩት ምንጮች በተለይ በከተሞች አካባቢ ህዝቡን ለማሳመጽና እንቅስቃሴ ለማድረግ እየሰራ መሆኑ ታውቋል። በእንዲህ እንዳለ ዛሬ በመቀሌ ከተማ ወጣቶች የመከላከያ ሰራዊቱን በዛ መገኘት በመቃወም መንገድ ዘግተው ተበትነዋል። መንግስት የህወሓት መሪዎችን በቁጥጥር ስር ለማድረግ እያደረገ ያለውን ውጊያ አስመልክቶ የሰጠው መግለጫ የለም። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ህወሓት ያስተማራቸው ወጣቶች መቀሌና አክሱም ከተሞች ውስጥ የጸጥታ ሂደቱን ለማወክም መሞከራቸውና ከመከላከያ ሰራዊቱ ጋር መጋጨታቸው ተገለጸ። የሞተና የቆሰሉም አለ ተባለም። ብሉምበርግ የዜና አገልግሎት የህክምና ባለሙያዎችን በመጥቀስ እንደዘገበው የሲቪል ልብስ የለበሱ ወጣቶች በመቀሌ ከተማ ውስጥ የህወሓትን ተልዕኮ ለማስፈጸም የተሰማሩ ወጣቶች መንገዶችን ድንጋይ በመቆለል የትራንስፖርት እንቅስቃሴውን ለማወክ ሞክረዋል። የፌዴራሉ መከላከያ ሰራዊትም ሁኔታውን በቁጥጥር ስር ለማድረግ በከፍተኛ ደረጃ መንቀሳቀሱና ለዝርፊያና ለአመፃ ከተሰማሩት መካከልም አንድ ግለሰብ መሞቱና 4 መቁሰላቸውን ለደህንነታቸው ሲባል ማንነታቸው መግለጽ ያልፈለጉ ዶክተሮች ነግረውኛል። ውጥረቱም አይሏል ብሏል። ሐሙስ ዕለት የአይደር መታሰቢያ ሆስፒታል በኤሌክትሪክ ኃይል መቋረጥና በህክምና አቅርቦት ስራ መቋረጡንና አፍቃሪ ህወሓት የሆኑ ወጣቶችም በመቀሌና በአክሱም ከተሞች ውስጥ ለተቃውሞ መውጣታቸውን እነ ዶክተር ደብረጽዮን ለተቃውሞ ወጣቶች ወጡ በሚል ፕሮፓጋንዳ ዘመቻው አካል መጠቀማቸው ተስተውሏል። ባለፉት 27 ዓመታት በትግራይ ክልል ውስጥ ለተቃውሞ አይደለም በህጋዊ ደረጃም ዜጎች እንዳይደራጁ ማነቆ ሆኖ የቆየው ህወሓት የመቀሌ ከተማን በመከላከያ ሰራዊቱ ባልተጠበቀ ወታደራዊ ኦፕሬሽን እንዲለቅ ከተደረገ ጊዜ አንስቶ ታጣቂዎች የተለያዩ ትንኮሳ ማድረጋቸውን የገለጸ ሲሆን ይህንን በተመለከተም በትግራይ ክልል የአስቸኳይ ጊዜ ታክስ ፎርስ ቃል አቀባይ የሆኑት አምባሳደር ሬድዋን ሁሴን ለመገናኛ ብዙሃናት በሰጡት አስተያየትም እንደዚህ አይነቱ ሙከራዎች ሊኖሩ ይችላሉ፣ ይጠበቃል፣ ነገር ግን ፍሬ አያፈሩም ብለዋል። አፍቃሪ ህወሓት የሆኑ ወጣቶች መቀሌና አክሱም አካባቢዎች መንገድ ዘጉ ስለመባሉ ከመንግስት በኩል የተሰጠ አስተያየት የለም። ህወሓት በመያዣነት የያዛቸው የትግራይ ክልል ወጣቶችና ነዋሪውን የምግብ የመድኃኒትና መሰረታዊ ቁሶችም አቅርቦትም እንዳያገኙ በህወሓት ደጋፊዎች የሚደረግ
የሚደረገው ትንኮሳና ሙከራ ትግራይ ሰላም እንደራቃት ለማስመሰል የሚደረገው ጥረት አካል ሲሆን በመንግስትና በዓለም አቀፍ ለጋሾች መካከል የተደረሰውን መንገዶችን ለእርዳታ የመክፈት ስምምነት ላይ አሉታዊም ተጽዕኖ እንዳያሳድር ተሰግቷል። የአውሮፓ ህብረትና የተባበሩት መንግስታት ስደተኞች ኮሚሽን በአሁኑ ወቅት የደህንነትና የሁኔታውን እንዲሁም የመንገዶችን ጤናማነትን በመገምገም በሚቀጥለው ሳምንት የአስቸኳይ ጊዜ እርዳታቸውን ወደ ትግራይ የማጓጓዝ ስራን ይጀምራሉ ተብሎ ይጠበቃል። በተንቤንና አቦይ ስብሃትን ጨምሮ ዋና ዋና ተፈላጊዎች መኖራቸውና በሰራዊቱ እይታ ውጭ ያለመሆናቸው ተገለጸ። የህወሓት መሪዎች እየተሳደዱ ባሉበት ወቅት ከትግራይም ከተሞች ጦርነት እንዲደረግና እንዳይደረግ የሚመርጧቸው ከተሞች እንዳሉ አሁን በተንቤን ውጊያውን የሚያደርጉት ሆን ብለው ነው በማለት ከግንባር አስተያየታቸውን የገለጹት ከሰሜን እዝ ከከበባ አምልጠው ተንቤን የደረሱት ኮሎኔል እነ አቶ ስብሃት ነጋን ጨምሮ ዋና ዋና የህወሓት መሪዎች ከሰራዊቱ እይታ ውጭ እንዳልሆኑ ገለጹ። የወያኔ ሲስተምና አካሄድ ለማውደም የሚመርጡት ህዝብና ከተማ ላይ ያሉት ኮሎኔል ሻምበል በየነ በተንቤን ጦርነቱ እንዲሆን የፈለጉበት የራሳቸው ምክንያት አላቸው ሲሉ ገልጸው ትላንት ከተማረኩት የትህነግ ልዩ ኃይሎች ባለስልጣኖች አጃቢዎች ጭምር እንደነበሩ ገልጸው አቶ ስብሃት ነጋ ያሉበት ቡድን ከመቀሌ ሸሽቶ ተንቤን ውጊያ እንዲደረግበት መምረጡን በመጥቀስ በሰራዊቱ ቅርብ እይታ ውስጥ እንደነበሩ ገልጸዋል። እዛ የነበረ እንዳለ ባለስልጣን ትናንት ማታ ተበታትኗል። እዛ ውስጥ የነበሩ የታዩ ደብረጽዮን አለ፣ ጌታቸው ረዳ አለ፣ እንደገና ደግሞ አቦይ ስብሃትና አቦይ ፀሐዬ አሉ። ሌሎች የማይተዋወቁ ማናውቃቸው አሉ። ጀነራሎች በብዛት እዛው ነው የተዋጉና ጀነራል ከበደ እዛ ነው። ጀነራል ጆን የሚባል እዛው ነው። ወለጋ ብለው የሚጠሩት የነገብረጽዮን የእጀባ ወይም የአድባ ብተና መቀሌ የሚኖር ዋና የነበረ የልዩ ኃይል አዛዥ ምሽጉ ላይ ሲዋጋ ነው ዋለ። የከበቡ የህወሓት መሪዎችን ለመያዝ የሚደረገው ትግል የተጠናከረ መሆኑን የጠቀሱት ጀነራሉ ከእይታ ውጭ ያለመሆናቸውን አመልክተዋል። ወንጀለኞችን ለማደን እየተደረገ ያለው ከበባ በአስተማማኝ መረጃ ላይ የተመሰረተ መሆኑን የጠቀሱት ኮሎኔል ሻምበል በየነ በጥንቃቄና አስፈላጊ ውድመት እንዳይደርስ መከላከል ጭምር ታሳቢ ያደረገ እርምጃ መሆኑን አመልክተዋል። የህወሓት መሪዎች የዕለት ከዕለት እንቅስቃሴ በቅርብ ርቀት እየተከታተሉ መሆኑን ገልጸው በጥቂት ቀናት ተፈላጊው እርምጃ ይወሰዳል ሲሉ ገልጸዋል። በነበረው ውጊያ ላይ የሚታወቁ ጀነራሎችን ጭምር በስም ጠርተው በትላንትና ውጊያ መሳተፋቸው ከግንባር ያመለከቱት ኮሎኔል ሻምበል በየነ የህወሓት መሪዎች በ6 ብረት ለበስ ተሽከርካሪዎች መታጀባቸውን ጭምር ገልጸው መረጃውን መሰረት አድርጎ በተወሰደ ጥቃት 7 ተሽከርካሪዎች እንዲቃጠሉ መደረጉን አመልክተዋል። ውጊያው ማምሻውም መቀጠሉ ተመልክቷል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በትግራይ ክልል ውስጥ ከ2 አስርት ዓመታት በላይ በሰላም ማስከበር ስራ ላይ በነበረው የሰሜን እዝ ላይ ባለፈው ህዳር ወይም ኖቨምበር 4 2020 ጭፍጨፋና ዝርፊያ በማስደረግ ወንጀል ሳቢያ በቁጥር 1 ተጠርጣሪነት የሚታደኑት የህወሓቱ ዶክተር ደብረጽዮን ገብረ ሚካኤል የኤርትራ ወታደሮች መቀሌ ከተማ ውስጥ ዝርፊያ አካሄዱ ተቃውሞም ገጠማቸው አሉ። የጠቅላይ ሚኒስትር አብይ አህመድ ቢሮ ለአሉባልታው አጭር ምላሽ ሰጥቷል። በብዙዎች ዘንድ ግጭቱ አካባቢያዊ ይዘት እንዲኖረውና የዓለም አቀፍ ማህበረሰቡም ትኩረትም ለመሳብ ጥረት እያደረገ የሚገኘው የህወሓት አንጃ መሪ የሆኑትም የ57 ዓመቱ ዶክተር ደብረጽዮን ለሮይተርስ የዜና አገልግሎትን ጨምሮ ለተለያዩ ዓለም አቀፍ ሚዲያዎችም በላኩትም አጭር የቴክስት መግለጫቸው በትግራይ ክልል ውስጥ በሁሉም ስፍራዎች ከሚገኙት የኤርትራ ወታደሮች አማካኝነትም የታጀበው የመቀሌ ዝርፊያም ተቃውሞ ገጥሞታል በማለትም ወንጅለዋል። ደብረጽዮን ይህን ሊበሉ እንጂ ለወቀሳቸው በቂ ማስረጃ አላቀረቡም ተብሏል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤትም የፕሬስ ሴክሬታሪ ሹም የሆኑት ብሌኒ ስዩም በበኩላቸው ይህ ባልተረጋገጠ የቴክስት መልእክት ላይ አስተያየት አልሰጥም ማለታቸውን ሮይተርስ አክሎ ዘግቧል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት የመቀሌ ከተማ ተፈላጊዎቹ የህወሓት አንጃዎች የማጽዳት ዘመቻው የሚካሄደው በአብዛኛው ለውጊያ በሰለጠኑ የመከላከያ ሰራዊት አባላት ሳይሆን ለዚሁ ስራ በቂ ዕውቀት ባላቸው የፌዴራል የፖሊስ አባላት ነው በማለትም መናገራቸው ይታወሳል። በተለያዩ አጋጣሚዎችም ስሟ በቀጥተኛ የሚሆን በእጅ አዙርም በህወሓት አንጃዎችም የሚጠራው ከአንዴም 3 ጊዜ በህወሓት ሮኬት ጥቃት የደረሰባት ኤርትራ ትግራይ ውስጥም እየተካሄደ በሚገኘው የህግን የበላይነትን የማስከበርና የህወሓት አንጃዎችን ለፍርድ የማቅረብ ዘመቻ ላይ እጆቿ እንደሌሉበት በመግለጽ የህወሓትን ውንጀላ ማስተባበሏን ጠቅሰን መዘገባችን አይዘነጋም። ኢትዮጵያና ሱዳን ያቋረጡትን የጋራ ወታደራዊ ስልጠና ሊቀጥሉ መሆናቸው ተገለጸ። ግብጽ በሱዳን የተጠናከረ ወታደራዊ እንቅስቃሴ እያደረገች ነው። የህወሓት መሪዎች ለአመታት ሁለተኛ ምሽግ አድርገው የሚቆጥሯት ሱዳን ድብቅ ወታደራዊ ማሰልጠኛ ጭምር ከፍተውባት እንደነበር የሚታወቅ ሲሆን ሱዳን ያለው እንቅስቃሴ በተለይ ካልበሽር በኋላ እየተለወጠ መሄድ በቅርቡ መንግስት ትኩረት ሰጥቶ እንዲሰራ እየተጠየቀ ባለበት በአሁኑ ወቅት ኢትዮጵያና ሱዳን በኮሮና ቫይረስ ሳቢያ ያቋረጡትን የጋራ ወታደራዊ ስልጠና አጠናክረው ለመቀጠል መወሰናቸውን ይፋ አድርገዋል።
ከጋራ ወታደራዊ ስልጠና በተጨማሪ የድንበር ቁጥጥርን ለማጥበቅና የጋራ ቅኝት ለማድረግ ያለመ ስምምነትና የጋራ እንቅስቃሴ እንዳለ ታውቋል። የኢትዮጵያ መከላከያ ሰራዊት የ22ኛ ንስር ክፍለ ጦር 3ኛ ብርጌድ 3ኛ ሻለቃና የፌዴራል ፖሊስ የስራ ኃላፊዎች ከሱዳን 13ኛ ክፍለ ጦርና 14ኛ ብርጌድ 9ኛ ሻለቃ ኃላፊዎች ጥምር ወታደራዊ ኮሚቴ በሁለቱ ሀገሮች ድንበር ላይ ያለውን የጸጥታ ሁኔታ አስመልክተው በጋራ ስለሚሰሩት ስራ መነጋገራቸውን መከላከያ ሰራዊቱ ይፋ አድርጓል። የመከላከያ ሰራዊቱ የ3ኛ ሻለቃ ምክትል አዛዥ ሻለቃ ሰለሞን ተፈራ የተናገሩትን ጠቅሶ የመከላከያ ገጽ እንደጻፈው ከሱዳን ጋር በጋራ በሰላምና ደህንነት ዙሪያ ይሰራለን ማለታቸው ተመልክቷል። ከሱዳን በውይይቱ የተሳተፉት የ13ኛ ብርጌድ የሀገሪቱ ጦር ዋና ሻለቃ አዛዥ ኮሎኔል መሐመድ አደም ኢትዮጵያና ሱዳን በሰላም ደህንነት ዙሪያ በጋራ ሲሰሩ መቆየታቸውን አስታውሰው ሁለቱ ሀገራት የመረጃ ልውውጥ ለማድረግ ድንበር አካባቢ የጋራ ቅኝት በማድረግ በህገ ወጥ የመሳሪያ ዝውውርና ኮንትሮባንድ ንግድ መቆጣጠር ላይ ያተኮረ ውይይት እንደሚያደርጉ ገልጸዋል። በኮሮና ወረርሽኝ ሳቢያ የተቋረጠው የጋራ ወታደራዊ ስልጠና ይቀጥላል ብለዋል። ይህ በእንዲህ እንዳለ አሸባሪዎችን ለመከላከል በሚል የሱዳንና ግብጽ የአየር ኃይል የሚያደርጉትን የጋራ ወታደራዊ ልምምድ አጠናክረው በሌሎችም ወታደራዊ መስኮች ከቅርብ ጊዜ ወዲህ የግብጽ መንግስት ወታደራዊ እንቅስቃሴ በሱዳን እየሰፋ መምጣቱን ተጨማሪ መረጃዎች መውጣት ጀምረዋል። በቅርቡ ከአንድ የህወሓት የሚሊሻ መሪ ላይ የሱዳን ወታደሮች በርከት ያሉ ገንዘብና መሳሪያ ከነ አጃቢዎቻቸው መያዛቸው ይፋ መሆኑን ጠቅሰን መዘገባችን ይታወሳል። በሱዳን ከኢትዮጵያ በቅርቡ ህወሓት በመከላከያ ንጹሃን ላይ የከፈተውን ጥቃት ተከትሎ በማይካድራ ንጹሃንን በመጨፍጨፍ ጭምር የሚጠረጠሩ ወደ ሱዳን ተሰደው ሄዱ ሲሆን መንግስት ፈጣን እርምጃ ወስዶ እነዚህን ስደተኞች ወደ ሀገር እንዲመልስና ወንጀለኞችን ከንጹሃን እንዲለይ ጥያቄ ሲቀርብ መቆየቱ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ኢትዮጵያኖችም ድህረ ህወሓት ሊሰሯቸው የሚጠብቋቸው በርካታ የቤት ስራዎችም ከፊታቸው ተደቅኖባቸዋል ተባለም። ከነዚህም መካከል የአወዛጋቢው የአገሪቱ የሰንደቅ ዓላማ ጉዳይም ተጠቃሽም ሆኗል። የእስራኤሉ ኳርቴዝ ጋዜጣም ከህወሓት በጦርነቱ ቢሸነፍም በኢትዮጵያ መቀረፍ ያለባቸው በርካታ ተግዳሮቶች አሉ ባለው የዛሬ መጣጥፍ ውስጥ በርካታ ተንታኞችና የፖለቲካ ልሂቃኖች ህወሓትን በጦርነት ማንበርከክና ማስወገድ ብቻውን የኢትዮጵያን ትንሣኤ አያመጣም፣ ህወሓት በነበረባቸው የ27 ዓመታት ጀምሮ የነበሩ በርካታ ችግሮች ዛሬ ድረስ አሉ በማለትም ከነዚህ ውስጥ ዛሬ ድረስ የፌዴራል መንግስቱ መለያ የብሔር ብሔረሰቦች ውክልና አለው የተባለው የአወዛጋቢው የባለኮከቡ ሰንደቅ ዓላማ ጉዳይም ሳይቀር እልባት የሚሻው እና የሁሉም ኢትዮጵያኖችን ይሁንታ የሚጠይቅ ጉዳይ ነው ብሎታል። ህወሓት ስልጣን ሲይዝ ኢትዮጵያን በዘርና በቋንቋ ከ10 ክልሎች የመሸንሸኑ ሁኔታ የፌዴራል አስተዳደሩ ዘዋሪው ህወሓት በኋላ ያከትምለታል የሚሉ ወገኖች የመኖራቸውን ያህል ይህ አይነቱ የጎሳ ተኮር ፌዴራሊዝምን መንካትም በራሱ ሌላ ዙር አደጋ ይጋበዛል የሚሉ ስጋቶችና አስተያየቶች እንደሚንሸራሸሩ የገለጸው ኳርቴዝ ጋዜጣ ኢትዮጵያኖች በአገራቸው ወሳኝ ሁኔታ ላይ ገና ከአንድ አግባብና ገዢ ሐሳብ ላይ አልደረሱም፣ መወያየትና መነጋገር ያሻቸዋልም ብሏል። ህወሓት ለዓመታት ያዘጋጃቸው ምሽጎች ተደርምሰው ሰራዊቱ ድል መቀዳጀቱን አንድ ከፍተኛ ጄኔራል ገለጹ። የህወሓት መሪዎች ለዓመታት ያዋጋኛል ብለው የቆፈሩት ምሽግ በጀግናው መከላከያ ሰራዊት ድል ተደርጓል ሲሉ የምስራቅ እዝ ዋና አዛዥ ሜጀር ጄኔራል ዘውዱ በላይ አሳወቁ። ሜጀር ጄኔራል ዘውዱ በላይ ለመከላከያ ሰራዊቱ የመረጃ ገጽ እንዳሳወቁት ጁንታው ለዓመታት ያዋጋኛል ብሎ የቆፈረው ምሽግ ጀግናው ሰራዊታችን በመሰባበር ከጁንታው ብቻ ሳይሆን አስቸጋሪ ከሆነ መልክዓ ምድር ጋር ተፋልሞ ድል አድርጓል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ በቀደም አይበገረው የሚል ስያሜ የሰጧቸው ሜጀር ጄኔራል ዘውዱ በላይ በህግ አልዳኝ ብሎ ግጭት የመረጠውን ጁንታ ሰራዊታችን በአጭር ጊዜ ውስጥ ከሀገር ወዳዱ የትግራይ ህዝብ በመነጠል ሙሉ ለሙሉ ከስራ ውጭ አድርጎቷል ሲሉ ተናግረዋል። ሰራዊቱ ከቢሶ በር፣ ጨርጨር፣ መሆኒ፣ አዲ ቀይህ፣ አዲ መስኖና ሌሎችም ቦታዎች ላይ ለዓመታት ያዋጋኛል ብሎ የቆፈረው ምሽግ ጀግናው ሰራዊታችን በመበጣጠስ ከጁንታው ብቻ ሳይሆን በጣም አስቸጋሪ ከሆነ መልክዓ ምድር ጋር ተፋልሞ ድል አድርጓል ሲሉ ተናግረዋል። ህዝብና መንግስት ለቀጣይም ቢሆን በየትኛውም ጊዜና ቦታ ለሚሰጠን ግዳጅ ደከመን ሰለቸኝ የማይል ብቃት ያለው ሰራዊት እንዳለን በነበሩት የህግ ማስከበር ዘመቻዎች ተረጋግጧል ሲሉ መናገራቸውን መከላከያ ይፋ አድርጓል። ይህ በእንዲህ እንዳለ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትላንትናው ዕለት ጦርነቱ ተጠናክሮ ይቀጥላል፣ በርካታ ጉዳት አድርሰናል ሲሉ የተናገሩ ቢሆንም የጦር ኃይሎች ኤታ ማጆር ሹም ጀነራል ብርሃኑ ጁላ ጦርነቱ አብቅቷል፣ የቀረን ስራ የሚፈለጉትን ለቅሞ ማሰርና እጅ የሚሰጠው እጅ ይሰጣል፣ የቀረው ይደመሰሳል በማለት ጦርነቱ በይፋ መቆሙን ይፋ ማድረጋቸው ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በአሸባሪዎቹ የህወሓት አንጃዎችና የኦነግ ሸኔዎች ህይወታቸውን፣ አካላቸውን፣ ቤት ንብረታቸውን ላጡ ኢትዮጵያን ወገኖች ማቋቋሚያ የሚውል ዓለም አቀፍ የገንዘብ ማሰባሰብ ፕሮግራም ሊካሄድ መሆኑ ተገለጸ። የኢትዮጵያ ዲያስፖራ ተግባር ምክር ቤት ለህብር ራዲዮ ዝግጅት ክፍል በላከው መልእክቱ በህወሓት ዘዋሪነትና በኦነግ ሸኔ ጉዳይ ፈጻሚነት ከሰሜን እዝ ጭፍጨፋን አንስቶ በተለያዩ የአገሪቱ ክልሎች በሰላማዊ ዜጎች ላይ
በሃይማኖታቸውና በማንነታቸው ጥቃት የደረሰባቸው ወገኖችን ለመርዳት የታለመ ወገኖቻችንን እንርዳ የተሰኘ የማህበራዊ ትስስር የገንዘብ ማሰባሰብ ፕሮግራም የፊታችን እሁድም ታህሳስ ወይም ዲሴምበር 6 2020 ኤሮፓ አቆጣጠር ይካሄዳል ተብሏል። ይህ በአሜሪካ የዋሽንግተን ሰዓት አቆጣጠር ከቀኑ 1 ፒኤም ወይም በኢትዮጵያ ከቀኑ 7 ሰዓት ላይ በማህበራዊ ትስስር አማካኝነት የሚጀመረው የገንዘብ ማሰባሰብ ዋነኛ ዓላማው በካሃዲው ህወሓትም ጥቃት የደረሰባቸው የሰሜን እዝ ቤተሰቦችን በተለያዩ ጊዜያትም ጥፋት ኃይሎች ሀብትና ንብረታቸውን ያወደሙባቸው ተፈናቃይ ወገኖችን ማቋቋም፣ ጧሪ ያጡ አረጋውያንና ያለ አሳዳጊ የቀሩ ህጻናትን አለንላችሁ ለማለት የታቀደ ሲሆን በዚህ የገንዘብ ማሰባሰብ ወይም ፈንድሬዚንግ ፕሮግራም ላይም ኢትዮጵያ ውስጥ ጀግንነትን በትዌሪ ሳይሆን በተግባር እያሳዩ የሚገኙ የጦር ጄኔራሎችን ጨምሮ አምባሳደሮችም አርቲስቶችና አቀንቃኞችም በክብር እንግድነት ይሳተፋሉ ተብሎ እንደሚጠበቅም የወገኖቻችን እንርዳ የገንዘብ አሰባሳቢ ፕሮግራም አዘጋጆችም ለዝግጅት ክፍላችን ከላኩልን መረጃ ለማወቅ ተችሏል። በህወሓት ላይ የተገኘውን ወታደራዊ ድል ተከትሎ የኦሮሚያ ብልጽግና አመራሮች የህወሓትን የግዛት መስፋፋት ለማስከበር ያላቸውን ፍላጎቶች አሳዩ። በብልጽግና ፓርቲ ውስጥ ይህን ተከትሎ ክፍፍል ሳይፈጠር አይቀርም ተብሏል። የትግራይ ነጻ አውጪ ግንባር ትህነግ ህወሓት የፈለገውን ወንጀል እየሰራ የታገሰው መንግስት ንቆ የሰሜን እዝ ላይ ጥቃት መፈጸሙንና በዳንሻ በኩልም ወደ አማራ ክልል ገፍቶ ለመግባት ያደረገው ሙከራ ተከትሎ የአማራ ክልል ልዩ ኃይል ሚሊሻና መከላከያ ሰራዊቱ ባደረጉት የተቀናጀ ትግል ድል መገኘቱን ተከትሎ የኦሮሚያ ብልጽግና ፓርቲ ከፍተኛ አመራሮች ጭምር ለህወሓት ህገ መንግስት ተቆርቋሪ በመሆን ህወሓት በጉልበት የያዛቸውን ወልቃይትና ራያን ጨምሮ የትግራይ ክልል ግዛት ይከበር ማለታቸው አነጋጋሪ ሆነዋል። ይህን ተከትሎ በብልጽግና ፓርቲ መካከል ክፍፍል ሳይደረግ አይቀርም የተባለ ሲሆን የብልጽግና ፓርቲ ለስብሰባ ተቀምጦ በሀገሪቱ ወቅታዊ ጉዳይ ላይ አቅጣጫ ያስቀምጣል የተባለ ሲሆን ስብሰባውን ያላጠናቀቀ ቢሆንም በልጆቹ ትግል የመጣውን ነጻነት በኦሮሚያ ብልጽግና ቃል አቀባይ አቶ ታዬ ደንዳ በመቃወም የርስት ማስመለስ ህገ መንግስትና ርስታችን በሚል የወልቃይትን የራያ ጉዳይ ለማጣጣል ሞክረዋል። ጠቅላይ ሚኒስትሩ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር ባደረጉት ውይይት ላይ በትግራይና በአማራ መካከል ያለው የመሬት ይገባኛል ጉዳይ በአስተዳደርና የወሰን ጉዳይ ያልቃል ማለታቸው ተመልክቷል። የአማራ ብልጽግና ፓርቲ ከፍተኛ አመራሮች የብልጽግና ፓርቲ ጽህፈት ቤት ኃላፊውን ጨምሮ ትህነግ ህወሓት በአሸባሪነት እንዲፈረጅ ያላቸውን ፍላጎቶች በአደባባይ የገለጹ ሲሆን ጠቅላይ ሚኒስትሩ ከምክር ቤት አባላት ለቀረበላቸው ለዚህ ጥያቄ ምላሽ ሳይሰጡ መቅረታቸው ይታወቃል። የኦሮሚያ ብልጽግና ከፍተኛ አመራር የሰጡትን አስተያየት ተከትሎ የትግራይ ብልጽግና ጽህፈት ቤት ኃላፊም አስተያየታቸውን በማህበራዊ ሚዲያ አጋርተዋል። ይህ በእንዲህ እንዳለ በዚህ በአሜሪካ ማሳቹሴትስ ኢንዲኩዌት ኮሌጅ የዓለም አቀፍ ህግና የሰብአዊ መብት መምህር የሆኑት ዶክተር ሰማይን ጋሹ ሁኔታውን በመታዘብ ስጋታቸውን ገልጸዋል። ዶክተር ሰማይን በማህበራዊ ገጻቸው ከ20 ዓመት በፊት የኤርትራ ሰራዊት ባድመን በያዘበት ወቅት ወያኔ ይከለከሉ የነበሩ አገራዊ ስሜት የሚቀሰቅሱ ሙዚቃዎችን በቴሌቪዥን እያሳየ የኢትዮጵያዊነትን ስሜት በመቀስቀስ ህዝቡ ለጦርነት እንዲተም አደረገ። ብዙ ሰው የተፈጠረው ስሜት የሚቀጥል መስሎት ደስ ብሎት ነበር። ወያኔ ግን ህዝቡን ለጦርነት ማግዶ ድል ካገኘ በኋላ የኢትዮጵያዊነት ስሜት የትምክተኞች ነው በሚል እንደገና የበቀል ሰይፉን መዘዘ በማለት የአሁኑንም ሁኔታ ከቀደመው ጋር አመሳስለውታል። ዶክተር ሰማኝ አያይዘውም የኦሮሞማም ኃይል በህወሓት ላይ ለተከፈተው ጦርነት ኢትዮጵያዊነትን እየሰበከ ከፍተኛ ህዝባዊ ድጋፍ ካገኘና በተለይ የአማራ ልዩ ኃይል ተጠቅሞ ድል ካደረገ በኋላ ተረጋጉ ማለት ጀምሯል። በተለይ አማራው እነሱ የሚጫወቱትን የኬኛ ፖለቲካ እንዲጫወት አይፈልጉም። የብሔር ፖለቲካ እነሱ ሲጠቀሙበት ጽድቅ፣ አማራው ሲያደርገው ግን ኩናኔ እንደሆነ አድርገው ያቀርቡታል በማለት አሁን በጦርነት የሚማገደው የኦሮሞማን ዙፋን ለመጠበቅ ሳይሆን የአገር ባለቤትነት ለመሆን ነው። የህዝቡ ምርጫ ይህ የጎሳ አደረጃጀት ፈርሶ ሁሉም በኩልነት የሚኖርበት ሀገር መመስረት ነው። አይ ከዚህ የሻገተ የዘረኞች ህገ መንግስት ጋር ተጣብቄ አልላቀቅም ካልክ ግን አማራውም አንተ ባመጣው ህግና የጨዋታ ሜዳ ተጫውቶ ድል ያደርጋል ሲሉ አስተያየታቸውን ሰጥተዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ተፎካካሪዎቿን አራሩጣ የማታ ማታም የወርቅ ሜዳሊያ በማጥለቅም የኢትዮጵያን ሰንደቅና ስሟን በዓለም አደባባይ ከፍ እንዲል ከማድረግ አንስቶም ብዙዎች ትህትናዋና በልጅ ፊት የታጀበው ፈገግታና ሳቋም ብቻውን ገዳይ ነው ይሏታል። የ35 ዓመቷ ኢትዮጵያዊቷ አትሌት ጥሩነሽ ዲባባን የ3 ጊዜያት የኦሎምፒክ ወርቅ አጥላቂዋ የ9 ጊዜያት የዓለም ቁንጯ የ5000ና የ10000 ሜትሮች ውድድሮችን እንደ ፈረንጆቹ አቆጣጠር ከ2005 እስከ 2012 ባሉት ጊዜያትም ተፎካካሪዎቿን በሩቁ አስከተላ ከ12 ጊዜያት በላይ ያሸነፈችው አትሌት ጥሩነሽ ዲባባን የአትሌቶች ተኮር መጽሔቱ አትሌቲክስ ዊክሊ አንባቢዎች እየተጠናቀቀ የሚገኘው የፈረንጆቹ 2020 ዓመትን ጨምሮ የምርጦች ምርጥ ዘግሬተስት አትሌት በማለትም በከፍተኛ ድምፅ መርጠዋታል። ለእርሶ የምርጦች ምርጥ ማለት ምንድን ነው? ወርቁ ወይስ ብዙ ወርቅ ሜዳሊያ ማጥለቅም የማይረሱ እንቅስቃሴዎች ናቸው ሲል የጠየቀውና 75ኛ ዓመቱን የአልማዝ ወይም ዳይመንድም በዓሉን ያከበረው አትሌቲክስ ዊክሊ መጽሔት በወንድ አትሌቶች ስም ዝርዝር ውስጥም ባለፉት 16 ዓመታትም በኦሎምፒክ ውድድሮች ላይ በግሉ እንደዚሁም በቡድን
የሚያስገርሙ ድሎችን የተቀዳጀው የአጭር ሜትሮችን ፈጣኑ የዓለማችን ጀግናው ጃማይካዊ ሁሴን ቦልትን እንደ አትሌት ጥሩነሽ ዲባባ ሁሉ በወንዶቹ ያለፉት 75 ዓመታትም ድንቅ የዓለማችን አትሌትና የጥሩ አትሌቲክ ተምሳሌት ባህሪ የተላበሰ በማለትም አንባቢዎቹ መርጠውታል። የ27 ጊዜያትን የዓለም ሪከርድ ሰባሪው አትሌት ሻለቃ ኃይሌ ገብረስላሴም እንደዚሁም አትሌት ሁሴን ቦልትን በሁለተኛነትም በመከተል የዓለማችን ምርጥ አትሌቶች ስም ዘርጠረዥ ውስጥም መካተቱን አትሌቲክስ ዊክሊ አክሎ ዘግቧል። በእስራኤል የሚገኙ ቤተ እስራኤሎችና ትውልደ ኢትዮጵያውያን በጋራ የመከላከያ ሰራዊቱ በህወሓት ላይ ወሰደውን እርምጃ ደግፈው ሰላማዊ ሰልፍ አደረጉ። በእስራኤል የሚኖሩ ቤተ እስራኤላውያን ማህበረሰብ አባላት ኢትዮጵያና ትውልደ ኢትዮጵያውያን መንግስት የህወሓት ጁንታ ላይ ወሰደውን ህግ የማስከበር እርምጃና የመከላከያ ሰራዊቱ ያደረገውን ተጋድሎ በመደገፍ በቴል አቪቭ ዛሬ ሰላማዊ ሰልፍ ማካሄዳቸውን በእስራኤል የሚገኘው የኢትዮጵያ ኤምባሲ በማህበራዊ ገጹ አሳወቀ። በሰልፉ ላይ ክብር ለመከላከያ ሰራዊታችን፣ በማይካድራ በሰላማዊ ሰዎች ላይ ጭፍጨፋ ፈጽመው ሱዳን የገቡ ወንጀለኞች ለህግ ይቅረቡ፣ ህወሓት በህግ ይታገድ የሚሉ መፈክሮችን ማሰማታቸውን የኤምባሲው ድረገጽ አሳውቋል። ሰልፉን ያዘጋጁት ኢትዮጵያና ትውልደ ኢትዮጵያን ባለፉት 2 ሳምንታት ጁንታውን በመደገፍና በመንግስት የተወሰደውን የህግ ማስከበር እርምጃ በመቃወም ሰልፍ ያደረጉ ሰዎች ጥያቄ እንዳስቆጣቸው ገልጸው ሰላማዊ ሰልፈኞቹ በኤምባሲው ጽህፈት ቤት ፊት ለፊት ተገኝተው ባቀረቡት ጥያቄ መሰረት በእስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ረት አለሙ በቦታው በመገኘት ባስተላለፉት መልእክት መንግስታችን የወሰደው ህግ የማስከበር እርምጃና ለመከላከያ ሰራዊቱ ያላቸውን አክብሮት ለመግለጽ ድጋፍ ስላደረጋችሁ በመንግስት ስም እናመሰግናለን ማለታቸውን ኤምባሲው ጠቅሷል። የሰላማዊ ሰልፈኞቹ ተወካይ ባወጡት መግለጫ በሰሜን እዝ ላይ በተፈጸመው ከባድ ክህደትና ጥቃት ልባችን አዝኗል። የጁንታውን ቡድን ለፍትህ ከማቅረብ በተጨማሪ ቡድኑ በህግ ሊታገድ ይገባል። ለመከላከያ ሰራዊት፣ ለአማራ ልዩ ኃይልና ለአፋር ልዩ ኃይል ያለንን ከፍተኛ አድናቆትና ክብር እንገልጻለን ያሉ ሲሆን በጦርነቱ ጉዳት የደረሰባቸው ወገኖች እንዲያገግሙና የወደመ ንብረት፣ የፈረሱ መሰረተ ልማቶች እንዲጠገኑ ከፍተኛ ጥረት ይደረግ ሲሉ ጠይቀዋል። የትግራይ ህዝብ ተጭኖብህ የነበረው የጭቆና ቀንበር በመነሳቱ እንኳን ደስ ያለህ፣ የጁንታ አባላት ለፍርድ ይቅረቡ ሲሉ ሰልፈኞቹ መጠየቃቸውን ኤምባሲው በዚሁ ማህበራዊ ገጹ አሳውቋል። ይህ በእንዲህ እንዳለ ትላንት በዋሽንግተን ዲሲም ኢትዮጵያውያን በሰሜን እዝ ላይ የተደረገውን ጥቃት በመቃወምና መንግስት እየወሰደ ያለውን እርምጃ በመደገፍ ሰላማዊ ሰልፍ ማድረጋቸው ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስናስደምጣቸው የቆየ ነው ሀብታሙ አሰፋና ታምሩ ገዳነ። ቀሪ ዝግጅቶቻችንን በህብር ሬዲዮ ኦፊሻል የዩቲዩብ ቻናላችን እንድትከታተሉ እንጋብዛለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። ጤና ይስጥልን።